ማይ ሆል ላይፍ ረሱል ሰለላሁ ዐለይሂ ወሰለም ነብይ ናቸው ብዬ ፊርሚሊ ነው ማምነው። አሁንም እንደዛ ነው ማምነው። ግን ኦኬ እሱ እንዳለው እስቲ ደግሞ እናስበው እንበልና ፎር ዘ ሴክ ኦፍ አርጊመንት ነብይነታቸውን ወደ ጎን እናድርገውና ፎር ዘ ሴክ ኦፍ አርጊመንት ግለሰብ ናቸው እስቲ እንደ ግለሰብ እናያቸውና አቺቭመንታቸውን እስቲ እንገምግም። ቤር ዊዝ ሚ ኮዝ አም አባውት ቱ ቶክ ሰም ዊርድ ስታፍ ለማመን የሚከብድ ስታፍ ላወራ ስለሆነ ማለት ነው። አንድ ግለሰብ ሳሉ እንግዲህ አንድ ግለሰብ አስቡት፣ እናትና አባት የለውም። በጣም ሃርሽ የሆነ ኢንቫይሮንመንት ሞራል ምናምን ይሄ ለተቸገረ ማዘን ለየቲም ማዘን ምናምን የሚባል ነገር የሌለበት ሞራል የወደቀበት ኮሚኒቲ ውስጥ ሃርሽ የሆነ በረሃ ውስጥ ይሄ ወንድማችን እንግዲህ ሙሐመድ ሳይማር ወላጆች ሳይኖሩት በገጠር አካባቢ ኖሮ የድሃ ልጅ ሆኖ እንዴት ውጤታማ ሆነ? ይሄ ደግሞ ያስደንቃል ሊለን ይሞክራል። እኔ ግን አያስደንቅም ነው የምለው። ምክንያቱም ሙሐመድ እንቅስቃሴውን የጀመረው መጀመሪያ ድህነቱን በማራገፍ ነው። እንዴት? እሱ 25 ዓመቱ ነበረ። ከዚያ የ40 ዓመት አሮጊት ሀብታም አሮጊት አግብቶ ነው እንቅስቃሴውን የጀመረው። ኦኬ፣ ምሳሌ ራሱ አምጥቷል ልጁ። አንድ በሰፈራችሁ ያለ መኪና የሚያጥብ የደሃ ልጅ ምንም በደንብ እዚህም ግባ የማይባል ልጅ ቢኖርና ዓለምን ቢቀይር አለ ምሳሌውን ሲሰጥ። ግን ምሳሌው ትክክል አይደለም። ምክንያቱም ምሳሌው መሆን ያለበት ያ መኪና የሚያጥብ ልጅ አንዲት በጣም ቢሊዮነር የሆነች ወይም ሚሊዮነር የሆነች አንዲትን አሮጊት አግብቶ ህይወቱ ቢቀየርና ከዚያ በኋላ እንቅስቃሴ አድርጎ ዓለምን ቢቀይር ነው መባል ያለበት። ነብያችሁ እንደዛ ነው ያደረገው። እንዴትስ ታዲያ ውጤታማ ሆነ ለሚለው እስልምና እኮ ከመካ ወደ መዲና ሄደ። ከመዲና ወደ መካ ሲመለስ ሰይፍ ይዞ የተመለሰ። ከዚያ በአካባቢው ያሉ አገሮችን በሙሉ እነ ኸይበርን እነ በኑል ሙስጠሊቅን ከዚያ ጨምሮ በዓለም አቀፍ ደረጃ እነ ግብፅን እነ ሻምን ያሰለማቸውን አገሮች በሙሉ እነ ህንድን እነ ፓኪስታንን እንኳን በሰይፍ ነው ያሰለማችሁት። ስለዚህ እስልምና እንዴት ነው የተስፋፋው? ተአምርና ድንቅ ስለሆነ አይደለም። እየገደላችሁ እያረዳችሁ ነው። በዚያ ላይ ደግሞ ብዙ አግብታችሁ ብዙ በመውለድ ነው። ነብያችሁ ከጓደኞቹ ጋር ጫካ ውስጥ የተደበቀ ነጋዴዎች ሲመጡ፣ እንግዲህ ጦረኞች አይደሉም፣ ነጋዴዎች ሲመጡ ነጋዴዎችን እያጠቃ ገንዘብ ይዘርፍ ነበረ። የጦር ዘረፋዎች የሚል የራሱ ምዕራፍ ያለው ታሪክ አለ በቁርአናችሁ ውስጥ። ስለዚህ ይሄ ቀጥታ የወሮ በላ የዘራፊ ሃይማኖት እንጂ የሚያስደንቅና በጣም ተጽዕኖ መጣ የሚያስብልለት አይደለም አይደለም። አክለህ ደግሞ በዚያ ላይ ተከታዮቹ ተጨፍጭፎበት ተሰዶ ምናምን አልክ። ለምን እንደተሰደደ ያነበብክ አልመሰለኝም። በሰላም ሃይማኖቱን ሲሰብክ ማንም አልተናገረውም። ችግር የለባቸውም፣ ምንም አላሉም። ነገር ግን አልፎ የሰዎችን ሃይማኖትና አምላካቸውን መሳደብ ሲጀምር ከዚያ በኋላ እረፍ አሉት፣ አስጠነቀቁት። እምቢ ሲል አባረሩት። ስለዚህ ሰበብ ፈልጎ ነው ተሳድቦ ነው የተባረረው እንጂ እንደ እውነተኛ ሰባኪ ስለሆነ አይደለም የተባረረው። በዚያ ላይ ተከታዮቹ የተጨፈጨፉለት ለምን የተጨፈጨፉት? ሰው እኮ ለፖለቲካ አቋሙ ይጨፈጨፋል። ለፖለቲካ አቋሙ ጥፍሩ ይነቀላል፣ ብልቱ ይቆርጣል፣ ሰው ይገደላል። ሰው ዋት ዳሚ። ስለዚህ ሰዎችን የራሱን አይነት ግብረ አበሮች ሰብስቦ ዘራፊ ነበር፣ እየዘረፉ ከረሙ። ሰዎች እየገደሉ እየተስፋፉ ኃይል የሌላቸውን እየጨቆኑ እየተስፋፉ ሄዱ። ዳትስ ኢት። ምን ይሁን እያልክ ነው? ይሄ እውነተኛ ለመሆኑ ማስረጃ ነው። ከዛ እያይዘህ ከሞራል ጋር አነሳ። በሞራል የወደቀ ሶሳይቲ ውስጥ ነው የተወለደው፣ ማህበረሰብ ውስጥ ምናምን አልክ። ኖ ብራዘር፣ ሶሳይቲው እንደውም የተሻለ ሞራሊቲ ነበረው። ለምሳሌ ልጅን ይሄ ለድሆች ጉዳይ አልነበራቸውም አልክ። ምን እያልክ ነው ብራዘር? ቁርአንህም በትክክል አላነበብክም። ለምሳሌ ቁረይሾች ልጅ ወስደው አዶፕት አድርገው እንደ ራሳቸው ልጅ ቆጥረው በስማቸው ጠርተው አሳድገው ይድሩ ነበር። ሙሐመድ ግን የልጁን ሚስት የራሱን የማደጎ ልጁን ሚስት ማግባት ስለፈለገ አላህ አይ ይሄንን ማንንም ልጅ በራሳችሁ ስም አትጥሩ የሚል መገለጥ አወረደልኝ ብሎ የተከበረውን የአዶፕሽን በማደጎ ልጅን የማሳደግ ባህል ያጠፋ በጣም መጥፎ ሰው ነው። ህፃናትን ማግባት ያስተማረ፣ አንዲት ሴት አንድ ወንድ እሷን በወሲብ ከፈለገ ያ የወሲብ ፍላጎቱ እንዲጠፋ ጡቷን ታጥባው ብሎ ያስተማረ፣ ሰዎች በዘር ሐረጋቸው የሚመኩ ከሆነ ሂድና የአባትህን ብልት፣ ያው እኔ ብልት ያልኩት አንተ እንዳይደብር ብዬ ነው፣ የአባትህን ብልት
ብላ ብላችሁ ስደቡ ብሎ እንደዚህ አይነት የብልግና ስድብ ሂድና እናትህን እንዲህ ላርጋት የሚለውን አይነት ማለት ነው። ስድብ ያስተማረ ነውረኛ ሰው ነው። ስለ ሞራሊቲ አታንሳም። ይልቅ ሊወደስ የሚገባው ማን ነው ካልክ፣ ለምሳሌ ይሄ ጃሂል ምን ወቸው ጉድ ላይ ቀርቦ ተጽዕኖ የፈጠረ ያለው ይሄ ክብር የሚገባው ለምሳሌ ጳውሎስ ነው። ሐዋርያው ጳውሎስ እንዴት አትለኝም? እንደናንተ እንደ ሙስሊሞች እምነት ክርስትናን የመሰረተው የፈበረከው ጳውሎስ ነው አይደለም? በሰይፍ ማንንም አልወጋም ጳውሎስ። በሰይፍ ውጉ የሚል ትምህርትም ማንንም አላስተማረም። ብዙ አግቡ ብሎ ብዙ አግብቶ ብዙ በመውለድ መባዛትንም አላስተማረም። በቃል ብቻ ነው የሰበከው ጳውሎስ። ሊያውም መከራ እየደረሰበት እየተሰቃየ እየታሰረ እየተፈታ እስከ መጨረሻው ሰማዕት ሆኖ እስኪሞት ድረስ ማለት። ስለዚህ በአይዲያ ያንን የመሰለ የሮማን ኢምፓየር ወደ ክርስትና የገለበጠ ጀግና ነው ጳውሎስ። ሌባ አይደለም እንደናንተ ነብይ። ማለትም መንገድ ዳር ቁጭ ብሎ ነጋዴዎች ሲመጡ ተከታዮቹን ሰብስቦ ሄዶ እየዘረፈ የገደላቸው ገንዘባቸውን አልቀማም። ትክክለኛ ውዳሴና ትክክለኛ አግራሞት የሚገባው ለጳውሎስ ነው እንጂ ለእናንተ ነብይ አይደለም። በመጨረሻም ሁለት አማራጭ አቀረብክ። የመጀመሪያው ነብይ ነው ብላችሁ ነብይነቱን መቀበል፣ ካልሆነ ደግሞ እንግዲህ ነብይ ሳይሆን ያለ ፈጣሪ እርዳታ እንደዚህ በጣም ትልቅ ተጽዕኖ ማምጣት የቻለ ሰው ብላችሁ ቢያንስ ተጽዕኖ ፈጣሪነቱን መቀበል አለባችሁ አልክ። ሶስተኛ አማራጭ አለ። እሱም በአጋንንት ኃይል በክፉ መንፈስ ወይም በሰይጣን ምሪት የሰይጣንን ሐሳብ ያስፋፋ ሰው ብለን ነው የምናምነው። ይሄኛው ነው ትክክለኛው መልስ። ሁለቱ አይደሉም። ተጽዕኖ ማምጣት ማለት ባይዘው በፖዚቲቭም በኔጌቲቭም ተጽዕኖ ይመጣል። ተጽዕኖ ማምጣት ጉዳያችን አይደለም። ሰይጣን ተጽዕኖ ያመጣል። በጣም ብዙ ቢሊየን ሰዎች ላይ ተጽዕኖ ያመጣል። ልክ ነው ማለት ግን አይደለም። ስለዚህ ነብያችሁ ተጽዕኖ አመጣ አላመጣ አይደለም ጉዳዩ፣ ግን በሰይጣን ግፊት የሚሰራ ሰው ነው። በሰይጣን ምሪት የሚሰራ ሰው ነው ማለት ነው። አላህ ሁሉን ነገር አስቀድሞ ወስኖ ጽፎታል ወይ አሉ። አዎ ሁሉን ነገር ቀድሞ ቀድሮታል፣ ወስኖታል። ጥሩ፣ ያ የወሰነውን ነገር ተመልሶ ይቀይረዋል ወይ አሉ። በፍጹም አይቀይረውም አልኳቸው። ምክንያቱም የሱ ውሳኔ ዕውቀቱን መሰረት ያደረገ ስለሆነ በአላህ ዒልም ወይም ዕውቀት ላይ መዛነፍ የሚባል ነገር ስለሌለ አይቀይረውም ተመልሶ። ጥሩ፣ አሁን መጠይቅህ አንተን አሉ። ይሄን ቃልህን እንግዲህ እንዳትቀይር ብለውኛል። እኔን ቀለበት ውስጥ መክተቻ ነችና አሁን እኔ ብሰል ብጾም ሰግጄ ሙስሊም ሆኜ ብሞት ጀነት እገባለሁ አሉ። ኢንሻአላህ ጀነት ይገባሉ አልኳቸው። መቼም ሐዲሱም አነ ጀነተ ላ የድኹሉሃ ኢላ ነፍሱን ሙስሊማ፣ ከሙስሊም ነፍስ ውጭ ማንም አይገባትም ነው የሚለው። አዎ ጀነት ይገባሉ ስላቸው ለምን ትዋሻለህ አሉ። ምንድን ነው የዋሸሁት አልኩኝ። አላህ አስቀድሞ የወሰነውን የጻፈውን አይቀይረውም አላልክም? አዎ አይቀይረውም ብያለሁ። ትክክል አልኳቸው። ታዲያ እኔ ላይ አስቀድሞ ጀሃነም ብሎ ወስኖ ከነበር እኔ ብሰልም ብጾም ብሰግድ ሙስሊም ሆኜ ብሞት ጀነት ትገባለህ ያልከኝ ጀሃነሙን ይቀይረዋል ማለት ነው? ካንስል ያደርገዋል አሉ። አሃ ያቺ እኔን ቀለበት ውስጥ መክተቻ ነበረች ማለት ነው። ኦኬ፣ እንደሰማችሁት ነው እንግዲህ አቡ ሃይደር ከአንድ ሰው ጋር ያደረገውን ውይይት መጥቶ ለሙስሊሞች ሲናገር እሱ መልስ እንዳያጣ የሚያደርግ ጥያቄ ራሱ ይጠይቅና ከዛ በኋላ ለመመለስ ይሞክራል። ባይዘው ወይ አላህ ቀድሞ ስለሚያቅ ገሃነብ የሚገቡትን ቀድሞ ስለሚያቅ ገሃነብ ይገባሉ አለ ሳይሆን ቁርአንም ሐዲስ የሚለው አስቀድሞ የገሃነብ የሚገቡትን ገሃነብ ወስኖባቸዋል፣ ገነት ደግሞ ገነት ወስኖባቸዋል ነው የሚለው ሐሳቡ እንጂ ከአላህ ዕውቀት ጋር የተገናኘ አይደለም። ቀድሞ ያውቃል ገሃነብ እንደሚገቡ ቢል እኛም ጥያቄ አልነበረንም። እኛ ጥያቄ የምንጠይቀው አስቀድሞ ለገሃነብ ፈጥሯቸዋል፣ አስቀድሞ ለገሃነብ ወስኗቸዋል። ስለዚህ ይህንን ውሳኔ ጥሶ መልሶ ደግሞ ገነት ሊያስገባቸው አይችልም። ከነሱ ድርጊት ተነስቶ ሐሳቡን አይለውጥም ነው። ስለዚህ ዋሽተሃል ያሉት ትክክል ናቸው። ሙስሊም ብቻ ነው ገነት የሚገባው ያልከውን ደግሞ ዋሽተሃል። ሐዲሱ እንደዚህ ይላል። እንግዲህ አይሁዳውያን በ71 ይከፈላሉ። ሰባዎቹ ገሃነብ ሲገቡ አንዷ ገነት ትገባለች ይላል። ከ71 አንዷ አይሁድ ብቻ ማለት ነው ይገባል ይላል።
ክርስቲያኖች ደግሞ በ72 ይከፈላሉ። 71ዱ ገሃነም ሲገባ 72ቱ አንዱ ገነት ይገባል ይላል። ምኑ? ክርስቲያን። ከዛ ደግሞ የሙሐመድ ደግሞ ተከታዮች አሉ። ከነሱ ደግሞ በ73 ይከፈላሉ። ከ73ቱ አንዷ ናት ገነት የምትገባው ይላል። መቼም ክርስቲያኖች መካከል ነው የተወዳደረ ያለው። 72 ክርስቲያኖች አሉ፣ አንዱ ገነት ይገባል። 71 አይሁዶች አሉ፣ ከአይሁዶች መካከል ደግሞ አንዷ ትገባለች፣ ከሙስሊሞች መካከል ደግሞ አንዷ ትገባለች ነው። ስለዚህ 3 ሃይማኖት ነው ገነት ይገባል የሚለው። ሙስሊሞች ብቻ ናቸው ገነት ይገባሉ ብለህ ዋሽተሃቸዋል። ባይዘወይ ውሸትህን እዚሁን ያጋልጥብሃለሁ ማለት ነው። ሁለተኛ ቀድሞ ወስኗል ያልከውን ቀድሞ ያውቃል ብለህ እየተረጎምክ ነው። ቀድሞ ያውቃል ቢሆን ኖሮ ሰውየውም አይጠይቁም ነበር። ቀድሞ ገነት እንደምትገባ አውቋል ካለ የገሃነም ስራ ሰርተ መልሰህ የገነት ስራ ከሰራ ገነት ትገባለህ። ምክንያቱም እሱ ቀድሞ አውቋል፣ ገነት ገብተሃል። ቀድሞ ወስኖብሃል፣ ግን ከቀድሞ ያውቃል ይለያል ማለት ነው። ቀድሞ ወስኖብሃል ምን? ገሃነም እንድትገባ። ስለዚህ የፈለገ የገነት ስራ ብትሰራ ገሃነም ነው የምትገባው። አይ ገነት ያስገባሃል ካለ የወሰነውን ውሳኔ ቀይሮታል ማለት ነው። ገሃነም ነው የምትገባው የሚለውን ውሳኔ ቀይሮታል ማለት ነው። ስለዚህ እየዋሸህ ነው። ለራስህ ጥያቄ ታመቻችና ራስህ እየመለስ ጎበዝ ምላሽ አድርገህ ራስን ታስባለህ። ግን ጥያቄያቸው እንደዛ አይደለም። አላህ ቀድሞ ያውቃሉ አይደለም ጥያቄያቸው። ገሃነም የሚገቡትንማ ቀድሞ እንደሚያውቅ አምላክ ከሆነ እናውቃለን። ግን ቀድሞ ማወቅና ቀድሞ መወሰን ሁለቱ የተለያዩ ነገሮች ናቸው። እኔ ገሃነም እንደምገባ ቀድሞ አወቀ። ይሄ በጣም ቀላል ነገር ነው። ጥያቄም አላስነሳም። እኔ ገሃነም እንደምገባ ቀድሞ ከወሰነብኝ ግን እኔ መለወጥ አልችልም። በእኔ ድርጊት ደግሞ እሱ ለውጦ ከተገኘ ስለዚህ ውሳኔውን ቀይሯል ማለት ነው። በሌሉበት ቦታ የጠየቁህን ሰዎች ለማሳሳት ትሞክራለህ። ወንድሜ እና እኛ ፊት እስኪ ይህን ጥያቄ እንጠይቅ፣ ትመልሳታለህ ወይ? አንድ ሰው ሲፈጠር ገና ለገሃነም ተፈጠረ ካል ቀድሞ ያውቃል የሚል ሐሳብ እዚህ ውስጥ መምጣት የለበትም። ቀድሞ ያውቃል የሚለው ሐሳብ ሰውየው የገሃነም ስራ ይሰራል ወይስ ሳይሰራ የሚለውን ቀድሞ ሊያውቅ ይችላል። ወደ ገሃነም የሚያስኬደውን መንገድ ያደርጋል ወይስ ሳያደርግ የሚለውን ቀድሞ ሊያውቅ ይችላል። ግን ሲፈጥር ለገሃነም ፈጠረ ግን ሌላ ጉዳይ ነው። ሙስሊሞችም ክርስቲያኖችም ልታስተውሉ የሚገባ ነገር ይሄ ነው። ሰዎች ገሃነም እንደሚገቡ ቀድሞ ያውቃል። ማንኛውም አማኝ ጥያቄ የለበትም። አምላክ ገሃነም የሚገቡትን ሰዎች ያውቃል። እንዴት ነው የሚያውቀው? ድርጊታቸውን ቀድሞ ስለሚያውቅ፣ ውሳኔያቸውን ቀድሞ ስለሚያውቅ። ነገር ግን ለገሃነም ፈጠራቸው እና ለገሃነም ወሰናቸው የሚለው ሐሳብ ግን እሱ ውሳኔና እሱ አፈጣጠር ላይ እንጂ ከነሱ ድርጊት አንጻር ከነሱ ውሳኔ አንጻር አይደለም። ቀድሞ እውቀትም አያስፈልገውም። በዛኑ ጊዜ የተወሰነ ውሳኔ ነው። ቅድመ እውቀት አያስፈልገውም። ስለዚህ አላህ የሰው ልጆችን አጥሞ ገሃነም ያስገባል ለገሃነም ቃል ኪዳን ስለገባ። ስለዚህ አቡ ሃይደር ራስህ ጠይቀህ ራስህ መመለስህን አቁመ የእኛን ጥያቄ መልስልን። የእኛ ጥያቄ አላህ ቀድሞ ያውቃል የሚል ሳይሆን አላህ ቀድሞ ወስኖብሃል ወይ? አንተ ገሃነም ነው መግባት አለብህ ብሎ ወስኖብሃል ወይ ነው ጥያቄ። አዎ ወስኗል ካልክ ውሳኔውን መቀየር ይቻላል ወይ? አይቻልም ብለሃል። ስለዚህ ስለማይቻል የገነት ስራ ብትሰራም ሙስሊምም ብትሆን ብትጸልይም ብትጾምም ሶላት ብትሰግድም ሻሃዳ ይዘህ ብትሞትም ገሃነም ነው የምትገባው። ምክንያቱም ውሳኔው አይቀየርም። ኦኬ፣ ይሄንን ለአቡ ሃይደርም ለሙስሊሞችም አድርሱልኝ። 20 ጊዜ ኮፒ ሊንክ አድርጉ ፕሊስ፣ ሁላችሁ ሻለው